አደይና ዴቭ በመጨረሻም ፖሊስ ይዘው መጡ። የቤዛ ወንድም አሹ ቀብራራውን በስለት ወቅቱ ደፍቶታል ማለት ነው። አሹ ደግሞ ጀግንነቱ ሁላ ተሸነፈና የወጋው ከባድና አደገኛ ስለነበረ እዛው አለበት ቦታ ላይ ወርቆ ቀረ። አደይና ዴቭ ደግሞ ለሊን ሊጠይቁ እየሄዱ የፍቅር እናት ዴቭ ከገጠር ከመጣ ጠፍቷል፣ የሆነ የተፈጠረ ነገር ስላለ አሹ ሂድና እነ ለሊ ቤት እስኪ አደይና ዴቭ ሰላም መሆናቸውን ጠይቅ ተብሎ እሱም የፍቅር እናትን ትዕዛዝ ተቀብሎ ወደ ለሊ ቤት ጉዞውን ሲያደርግ መንገድ ላይ ዴቭንና አደይን ካገኛቸው በኋላ ምን ሆናችሁ ነው? እትዬ እኮ በጣም ፈርታና ሰግታ አንተን እየጠበቀች ነበር። ከገጠር ከተመለስክ ወደ ቤት አልመጣህም፣ ምን ሆነህ ነው ብሎ ሲለው ዴቭም ደግሞ ለሊ እንድታመመችና ሆስፒታል እንዳለች ለታለም ንገራት፣ እኔም አደይን ሆስፒታል አድርሼ እመለሳለሁ ብሎ ዴቭ ተናገረ። አደይም ዴቭ አንተ ወደ እትዬ ጋር ሄድ እንዳይቀየሙ፣ እኔ እለሊ ጋር እሄዳለሁኝ። ጓደኛዬን ትቼ መቼም ወደ እትዬ ቤት ልሄድ አልችልም። በፍጹም አደይ አንቺንማ ትቼሽ ልሄድ አልችልም። ምንም ቢሆን እኮ ብቻሽን ነሽ አለና አሹን ከሸኙት በኋላ የቤዛ ወንድም እየተከታተለው ነበርና መንገድ ላይ ማንቁርቱን ይዞ ደፋው ማለት ነው። በጣም ልብ ይሰብራል፣ ያሳዝናል። እውነት ለመናገር አሹ ምንም መሆን የለበትም፣ መሞትም የለበትም። የቤዛ ወንድም ደግሞ የእጁን ማግኘት አለበት። ፍቅርን ለምን ትከታተላለህ? ፍቅር ለምን አንተ ጋርድ ሆንክ? ፍቅርን ለኔ ተውልኝ ብሎ ስላለው አሹም አስቀድሞ የቤዛን ወንድም ደብድቦና ቀጥቅጦ መንገድ ላይ ስለተወው ይሄንን ትቢቱንና ጥጋቡን አራግፍለታለሁ ብሎ ከአሹ ቀብራራው ጋር ከባድ ጦርነት ገጠመ ማለት ነው። ዴቭ ከገጠር ምኑንም ሳላሳካ ምን ተፈጥሮ ነው አደይ ናና ብለሽ ያመጣሽኝ? እኔ እኮ ምንም ያወራሁት ነገር የለም። ለማየም ለመናገር በጣም ፈራሁ። አባትሽም በጣም ያስፈራሉ። ነገሩ ግን በጣም ደስ ይላል። ዳይመንድ ሁሉንም ነገር አስተካክሎታል እያለ ሲነግራት፣ ከዛ እሺ በቃ ሁሉም ነገር ለበጎ ነው፣ ይሄ ይሆናል ብዬ በፍጹም አላሰብኩም ነበር። እሺ አንተ ካልክ ምንም ችግር የለውም ብላ አለችው ማለት ነው። ከዛ ተረጋጋና እኔ የምለው አደይ፣ እሺ አንተ የምትለው ነገር ምንድን ነው? በጣም ናፍቀሽኛል፣ እንዴት ነሽ እያለ ሆስፒታል መጠየቅ ጀመረ። ለሊ እንግዲህ የወደቀችበት ምክንያት ባቡሬ ባለፈው በቃ ሰሞኑን ላገባ ነው በጣም ቸኩያለሁኝ እያለ ስለ ትዳር ደጋግሞ ሲያወራባት እሷን ትቶ የሚያገባ መስሏት ነበረ ማለት ነው። ለዛ ነው በጣም የተከፋችው። ለሊ ሲበዛ መግለጽ ስላልፈለገች እንጂ ሙትት ብላ ባቡሬን ትወደዋለች ማለት ነው። እሱም ደግሞ ወይ አንቺን ነው የማፈቅረው አንቺን ነው የምወደው ብሎ አልነገራት። እየተካሄደ ባለው ነገር በጣም በጣም እየተጎዳችና ራሷን ስታ ወደቀች። ባቡሬም እንደለመደው ቅምጥልን ለሊ ጋር መሄድ አለብኝ ብሎ ወደ ለሊ ዘንድ ሲመጣ በር ሲቆረቁር የሚከፍትለት ጠፋ። ስልክም ሲደውል የሚያነሳለት ጠፋና አረ ነው እንዴ ጭራሽ ስልክም አላነሳላችሁ እንዴ አለና ወደ አደይ ጋር ሲደውል አደይ ደግሞ ለሊ ታማ ድንገተኛ ሆስፒታል እንደገቡ ስትነግረው እየበረረ ባቡሬ ወደ ለሊ ጋር ሄደ ማለት ነው። ሰላም ሰላም ሰላም! ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት የምንጠብቀው የአደይ ድራማ እንደቀጠለ ይገኛል። የአደይ እናትና አባት በከፍተኛው ጠብ ውስጥ ገብተዋል። የአደይ እናት ልጄን ብርሃን ጧሪ ቀባሪ ሊድርብኝ ነው ይሄ ሰውዬ እያለች ሰሞኑን ለካ ወደ ቤት የመመላለስ ያበዛኸው አንድና ብቸኛዋን ልጄን ልትድርብኝ ነው አይደል ብላ ከባድ ጦርነት ከፍታለች። እሷ እንግዲህ ጦርነቱን የከፈተችው እውነት ለመናገር አደይ ልጇን አልመሰላትም ማለት ነው። የመሰላትና የሆነ ያለው ነገር
ለሊ ማናት አደይን ሳይሆን ብርሃንን መስሏት በጣም ነው እየደነገጠችው ማለት ነው። እና ብርሃን አሁን አደይን እንደሚያፈቅራትና እንደሚወዳት በቅርብ ጊዜ እንደሚጋቡ ስለነገራት ያ ሀዘን ውስጧ ላይ እየተመላለሰ ይገኛል። ብርሃን ሰሞኑን ጥሩ ስሜትና ጥሩ ነገር እንደሌላት እናቷ ስታያት በጣም ተገረመችና እማዬ እኔ ምንም አልቻልኩም፣ ዴቭን በጣም ነው የምወደው፣ በጣም ነው የማፈቅረው እያለች መናገር ጀመረች። ከዛ ታይ እንጂ የኔ ልጅ ቆይ ከመቼ ወዲህ ነው እንደዚህ ሆንሽው? ቀስ ብለሽ ደጊ፣ አንቺ እኮ ገና ብዙ ነገር ይቀርሻል። እማዬ ፍቅር እኮ ብዙ ነገር አይፈልግም። ዴቭ ደግሞ በጣም ጥሩና መልካም ሰው ነው። ወደዚህ የመጣው እኮ እኔን ነው ብዬ ነው። እኔ ምልሽ ብርሃንዬ፣ ወይ እማዬ አንቺ የምትይኝ ዳዊት ሁሉንም ነገር ለብርሃን ነግሬያታለሁ ትንገርሽ ያለኝ ምንድን ነው ነገረሽ? አራት አጨናቂኝ የተፈጠረውን ነገር ንገሪኝ ብላ ስትላት አይ እማዬ ምንም ነገር አልተፈጠረ ብላ ደበቀች። አሁን ብርሃን እውነት ለመናገር እንግዲህ ከአደይ ከእህቷ በላይ ዴቭን አፍቅራና ወዳ ለመቀማት ከተዘጋጀ በጣም ከባድና አደገኛ ነገር ነው። ፍቅር እንግዲህ ትምህርት ቤት አሹ ሲያደርሳትና ሲመልሳት መጨረሻ ላይ ምን ተፈጠረ? ከቤዛ ወንድም ጋር ከባድ ጠብ ውስጥ ተፈጠረ። እሱም አስተኝቶ ቀጥቅጦ ሴት ልጅ ያለ ፍላጎቷ እንደዚህ ማድረግ የለብህም፣ ምን አባክ ፈልገህ ነው ከሷ ብሎ ፍቅርም አሹ ሲቀጠቅጠው በጣም ደስ አላትና አመስግና የማታውቀውን አሹ አንተ በጣም ጥሩና መልካም ሰው ነህ። ዛሬ ህይወቴን እኮ ነው ያተረፍክልኝ። አንተ ባትኖር ኑሮ እውነቱን ልንገርህ እኔን አስገድዶ ወስዶ ጫካ ይወስደኝ ነበር። ታይ ፍቅር እውነታውን እንነጋገር። እኔ የሆነ ነገር ማድረግ ብፈልግ ባለፈው ሌሊት አደርግሽ ነበር ብሏል። ስለዚህ ምንድን ነው የተፈጠረው? ከዚህ ልጅ ጋር ምን አይነት ግንኙነት ነው ያለሽ ብሎ ሲያፋጥጣት ባለፈው ጠፍቻ ያደርኩ ጊዜ እሱ ጋር ነው ያደርኩት፣ ግን ምንም ነገር አላደረግንም አሹ፣ እውነታው ይሄ ነው። እኔ ይህን ልጅ በፍጹም ልወደውም ላፈቅረውም አልችልም። እማዬ ብትሰማ ደግሞ ደስ የማይል ነገር ይፈጠራል። ስለዚህ ለማንም እንዳትናገር ብላ ስትለው እሱም እኮ በመሀላችን አትግባ፣ በፍቅራችን አትግባ ብሎኛል። ይህ ማለት የሆነ ነገር እንዳላችሁ ተረድቻለሁ። እኔ ግን እትዬ ያዘዙኝን ትዕዛዝ ለመፈጸም እንጂ በፍጹም እኔ አንቺ የምታደርገው ነገር አጋዥና ወገንተኛ መሆን አልችልም ብሎ ልክ ልኳን ነገራት። ሩታ መታ ነበርና የፍቅርንም እናት ማሚዬ በጣም ደስ የሚል አገር ደስ የሚል ጊዜያቶችን አሳለፍኩ እያለች ነገረቻት። ፍቅርም ቢሆን እሺ የሄዳችሁበት ጉዳይ ተሳካላችሁ ወይ ብላ የፍቅር እናት ሩታን ስትጠይቃት ማሚዬ ምንም የተሳካ ነገር የለም፣ ብቻ የአደይ አባት በጣም ነው የሚያስፈራው። ትዳራቸውንም የሚቀበሉ አይመስለኝም። እናቲቱም ምንም የሰማችው ነገር የለም። ዳይመንድ ግን የአደይን አባት ብዙ ነገር ለማግባባት ሞክሮ የሆነ ነገር እንዳለ ይሰማኛል። ከዛ ውጭ አደይ ሁሉንም ነገር ፈራችና ወደ ከተማ ካልመጣችሁ ብላ ለዴቭ ደጋግማ ደወለች። ስለዚህ ተነስተን መጣን፣ ምንም የተያዘም የተጨበጠም ነገር የለም ብላ አለች። ሩታና ሮሚ ተገናኝተው በጣም ደስ ብሏታል። እስከ ዛሬ ብቻዬን ሁኜ አሹ ብቻ እኮ ነው ያለው። ሩታዬ አገራችን እንዴት አየሽ? ወይ ሮሚ በጣም የሚያምርና ደስ የሚል ሀገር አለ። እኔም ከዳይመንድ ጋር ብዙ ቪዲዮ ሰራሁኝ እያለች አለቻት ማለት ነው። ቅምጥል ከኪንጎ ጋር ችግር ስትፈጥር ከኔ ጋር አብረህ ካልሆንክ ኑሮንም አብረን እንጋፋለን፣ እኔ ብቻዬን ነኝ፣ ካጠገቤ እንድትሆንልኝ እፈልጋለሁ ብላ አስገደደችው። ኪንጎም ደግሞ አባቷ ከሞተ ወዲህ ለሷ ያላት ስሜትና መውደድ እየጨመረ ሄዷል። ሆኖም ግን ቅምጥል የምታደርገው ነገር በፍጹም ኪንጎ መስማማት አይፈልግም። እኔ ወንድ ነኝ፣ በወንድነቴ ሰርቼ ራሴን እንትን ብዬ ማሳደግ እፈልጋለሁ፣ ከአንቺ ጋር እስረኛ ሁኜ አብሬ መኖር አልፈልግም እያለ ሲላት፣ እሷ ደግሞ ዓይንህን ላየው አልፈልግም ብላ ሸመጠጠችው። ኪንጎም ዳይመንድ ሲመጣለት የተፈጠረውን በሙሉ እያሳለፋቸው የነበረውን ከባድ ጊዜያቶች ሲነግረው አይዞህ ወንድሜ አንተ ከቅምጥል ጋር ተስማማ እንጂ እኔ ወንድምህ ድል ባለ ሰርግ እድርሃለሁ። የዘንድሮ ዓመት ለኛ ያልፍልናል፣
ሁሉንም ነገር አስተካክዬ መጣሁ ባልልም የሚገባንን ለኔና ለወንድሜ ላበበ የአደይ አባት የሆነ ነገር እያደረገ ይገኛል። ያ ነገር ደግሞ ጨርሶ ሲሰካካና የምፈልገው ነገር መስመር ሲይዝ አንተን ድል አርጌ ነው ምድርህ፣ እንዳታስብ የኔ ማገኘት ለሁለታችንም ነው ኪንጎዬ ብሎ የዳይመንድና የኪንጎ ወንድምነት እጅግ በጣም ደስ ይላል። ኪንጎም ደግሞ አንተ ካለህልኝ ጎደሎዬም ሙላቴም አንተ ነህ። አንተ በሌለህበት ሰዓት ብዙ ነገሮችን አይቻለሁ ዳይመንድ። እውነት ለመናገር መወለድ ቋንቋ ነው። አንተ ወንድሜ ብቻም ሳትሆን ብዙ ነገሬ ነህ ብሎ አለው ማለት ነው። ፍቅር እንግዲህ አሁንም የዴቭ ፍቅር ከልቧም አልወጣላት። አደይ ስላልተፈቀደላትና የአደይ አባት በጣም ያስፈራል ስላለች ሩታ ብቻ በጣም በደስታ ተሞልታለች። አሁንም ተንኮሏ እንደቀጠለ ይገኛል። ቤዛ ቤቷን ላበበና ለማና ለሄለን ነው ሄሉ ይላታል። ለሷ እንግዲህ እያከራየ ትገኛለች። የ6 ወር በአንድ ጊዜ ከፍዬ ልግባ ሲላት በጣም ደስ ብሏታል። አሁን ቤዛ እነዚህን 2 ልጆች ከባድ ጦርንጦስ ውስጥ እንደምታስገባቸው ግልጽ ነው። ባቡሬ እንግዲህ በለሊ መታመም እጅጉን በጣም ተበሳጭቷል። ቆይ መድኃኒቷን አልወሰደችም እንዴ? እንዴት በድንገት ልትታመም ቻለች? ምኑና ነው? ምን ተፈጥሮ ነው እያለ አደይን በጥያቄ ሲያጨናንቃት ነበር። ዴቭም እኮ የኔ ቆንጆ በጣም ናፍቀሽኛል፣ እንዴት ነሽ? እንዴት ከረምሽ? እያለ በአደይ መቼም ባየሁት ሁኔታ ላይ ዴቭ ከገጠር መጥቶ የናፈቃት ሪያክሽን አላሳየችም። በለሊ ድንገት መውደቅ ተጨንቃና ተጠባ ስለነበር የጓደኝነት ጥግ እንዲህ ነው። በጣም ደስ ይላል እውነት ለመናገር ማለት ነው። ሩታ ሮማንን እኔ ምልሽ ካሹ ጋር ምንም አዲስ ነገር የለም እያለ የጠየቀቻት፣ ምንም የለ ሩታዬ፣ እስካሁን አልነገረሽም እንዴ? ምኑን ነው የሚነግረኝ? ሩታ እስኪ አንቺ እውነቱን ንገሪን። አንቺ ጓደኝነቱ ላሹ ብቻ ነው እንዴ? እኔ ሁለታችሁንም በጣም ነው መወዳችሁ። ሮሚ ግን እሱ መናገር ያልፈለገውን እኔ ተናግሬ ስህተት መፍጠር አልፈልግም አለቻት። አይ እንደዛ ነው ብለሽ ነው? አዎ እንደዛ ነው፣ በቃ እውነታው ይሄ ነው ብላ ስትላት፣ እሺ በቃ እጠብቃለሁ ማለት የፈለገውን፣ እኔ እስካሁን ምንም አዲስ ነገር አልሰማሁም ብላለች። ሩታ እንግዲህ ከዳይመንድ ጋር መንገዱን ስትመጣ የቤዛ ወንድም ተቀጥቅጦ ወርቆ ነበርና አትርፉኝ፣ አድኑኝ እያለ ሲለምናቸው ሩታ ልታነሳው ስትሞክር ሻኪራ ረፊ፣ ይሄ ልጅ ማን እንደሆነ አታቂም፣ እንኳን እዚህ መሬት መተጣጠፍ ቀርቶ አይደለም ጦሮንጦስና ገደል ቢገባ አይመለከተኝም ብሎ ይዟት ሄደ። እሷ ደግሞ ዳይመንድ እንድ ክፉና ከባድ ሰው ትመስለኝ አልነበረም፣ ያ ሰው እርዱኝ እያለ እንዴት ትተነው ልናልፍ እንችላለን? መጀመሪያ ያ ሰው ማን ነው የሚለውን ነገር ማሰብ አለብሽ። ይሄ ሰው በጣም ከባድና አደገኛ ሌባ ሰው ነው፣ ይህን ደግሞ ማንሳትም አልፈልግም ብሎ አለ። በቀጣይ ፓርት እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።